የ2018 በጀት ዓመት የመጀመሪያ 6 ወራት የመንግስትና የፓርቲ ስራዎች ድጋፋዊ ሱፐርቪዥን ማጠቃለያ መድረክ ተካሄደ። በመድረኩ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ በመድረኩ በብልጽግና ፓርቲ ፕሬዝዳንት ዶክተር አብይ አህመድ በ2018 ዓመታዊ የከፍተኛ አመራር ስልጠና ማጠቃለያ የተቀመጡ አቅጣጫዎችና የስራ መመሪያዎች አፈጻጸም እንደሚገመገም አንስተዋል። በመድረኩ የድጋፋዊ ሱፐርቪዥን አባላት በምልከታቸው ያገኟቸውን ተሞክሮዎች የጋራ ማድረግና በቀጣይነት በፌዴራል መንግስት ትኩረት የሚሹ ጉዳዮች እንደሚለዩ አመልክተዋል። የ7ኛው ጠቅላላ ምርጫ የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 ቀን 2018 ተራዝሟል አለ የብሔራዊ ምርጫ ቦርድ። የቦርዱ ሰብሳቢ ሜላተወርቅ ኃይሉ ቦርዱ እያከናወናቸው በሚገኙ ስራዎች ዙሪያ መግለጫ ሰጥተዋል። በመግለጫቸውም የመራጮች ምዝገባ የካቲት 7 ቀን 2018 እንደሚጀመር ተገልጾ የነበረ ሲሆን ወደ የካቲት 28 ቀን 2018 መራዘሙን እወቁ ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት 80 በመቶ የሚሆነውን የኤሌክትሪክ መሰረተ ልማት ግብዓት በሀገር ውስጥ አቅራቢዎች ማሟላት ተችሏል አለ። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ለፋና ዲጂታል እንዳሉት የሀገር ውስጥ ኩባንያዎች ጥራታቸውን የጠበቁ የተለያዩ ግብዓቶች እንዲያቀርቡ ቅድሚያ ሰጥቷል። ይህም መንግስት የጀመረውን ሀገር በቀል ኢኮኖሚን ለማበረታታትና የሀገር ውስጥ ኢንቨስትመንትን ለማስፋፋት ያለመ ነው ብለዋል። አገልግሎቱ የሀገር ውስጥ አምራቾችን በማበረታታት ጥራት ያለው ግብዓት እንዲያቀርቡ አስፈላጊውን እገዛ እያደረገ እንደሚገኝ ነው የገለጹት።